ለአብዛኞቹ ተማሪዎች ኮምፒውተር ፕሮግራሚንግ አስቸጋሪ ትምህርት ወይም ደግሞ ውጤት የማይሰራበት ትምህርት መስሎ ይታያል። አንድ ነገር ልንገራችሁ። በእውኑ ኮምፒውተር ፕሮግራሚንግ አስቸጋሪ ነው ብለን ስናስብ ምናልባት ብዙዎቻችሁ ከለመዳችሁት የወጣ ስለሆነ ትንሽ አስቸጋሪ ሊሆን ይችላል። ነገር ግን ይሄን ከምታቃሉበት መንገድ አንዱ ያላችሁበትን ዩኒቨርሲቲ ፈተና አወጣጥ ስርዓት ማወቅ ነው። የፈተና ስርዓቱን አወጣጡን ለማወቅ ያለፉን አመታት ጥያቄዎች በደንብ ማወቅ አለባችሁ። ምክንያቱም ጋይድ የሚያደርጋችሁ የዩኒቨርሲቲውን ስርዓት እንድታውቁ የሚያደርጋችሁ ያለፉ አመታት ጥያቄዎች ናቸው። ከዚህ አንፃር ይህ ቻናል የተለያዩ ዩኒቨርሲቲዎች ሚድና ፋይናል ኤግዛም እየሰራን እየለቀቅንበት ያለ ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንዱ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ ሰብስክራይብ በማድረግ በቀጣይ ስንለቅ በተሎ እንዲደርሳችሁ እንዲሆን እናሳስባለን። ይሄን ቪዲዮ ደግሞ እስከ መጨረሻው በማየት ለፈተና ዝግጁ ሙሉ በሙሉ ዝግጁ እንድትሆኑ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። ባለፈው ሁለተኛ ጥያቄ ላይ ነው ያቆምነው። ዛሬ ደግሞ ሶስተኛ ጥያቄ እንቀጥላለን። What is the primary role of arithmetic and logic unit? የአርትሜቲክ ሎጂክ ዩኒት ፕራይመሪ ፋንክሽን ወይም ደግሞ መሰላችሁ አርትሜቲክ ኤንድ ሎጂክ ዩኒት የምንለው ምን የሚለው መሰላችሁ? በሌላ አነጋገር የኮምፒውተሩ ጭንቅላት ወይም ደግሞ ብሬን ኦፍ ኮምፒውተር በመባል ይታወቃል። ምንድነው የሚሰሩ? ሂሳብ እና ማወዳደር። ጭንቅላቱ እንደሚሰራው ሂሳብ ይሰራል እና ማወዳደር ብቻ ነው የሚሰራል። ስለዚህ ፐርፎርሚንግ ካልኩሌሽን ኤንድ ኮምፓሪዥን የሚለው ቢ ትክክለኛ መልስ ይሆናል ማለት ነው። ኤ ማኔጂንግ ሰከንደሪ ስቶሬጅ የሚለው ኤ ትክክለኛ መልስ ባይሆንበት ምክንያት ማኔጂንግ ሰከንደሪ ስቶሬጅ ማኔጂንግ ሰከንደሪ ስቶሬጅ የምንላቸው ሃርድ ዲስክ የምንለው ሶሊድ ስቴት ድራይቨር የምንላቸው ናቸው። እነዚህ ዋና ጥቅማቸው የሚባለው መረጃን በቋሚነት የሚያስቀምጡ የኮምፒውተር ክፍሎች ናቸው እንጂ ከአርትሜቲክ ኤንድ ሎጂክ ዩኒት ጋር በቀጥታ የሚያገናኛቸው ነገር ስለሌለ ኤ ትክክለኛ መልስ አይሆንም ማለት ነው። ሲ ኮኦርዲኔቲንግ ኢንፑት አውትፑት ኦፕሬሽን እነዚህ ደግሞ ኮኦርዲኔቲንግ ኢንፑት ላይክ እንደንትን ናቸው፣ እንደ ትራፊክ ፖሊስ ናቸው። ምንድነው የሚሰሩልን? የማስተናበር ስራ ኮንትሮል ዩኒት በመባል ይታወቃሉ። የማስተናበር ስራ ማለት የትኛው በየትኛው መሄድ እንዳለበት ምናምን የሚያሳዩ እነ ኪቦርድ እነ ማውዝ ምናምን ማለት ነው። ስለዚህ እነሱ ከዚህ ጋር ከአርትሜቲክ ኤንድ ሎጂክ ዩኒት ጋር የሚያገናኛቸው ነገር ስለሌለ ሲም አይሆንም። ዲ ስቶሪንግ ዳታ ፐርማነንትሊ የሚለው አርትሜቲክ ኤንድ ሎጂክ ዩኒት መረጃን በቋሚነት የማስቀመጥ ምንም አይነት ጥቅም የለውም። ስለዚህ ትክክለኛ የሚሆን መልስ የሚሆንልን ቢ ይሆናል ማለት ነው። አራተኛ ጥያቄ which of the following is a valid variable name in C++? ኤ ላይ ምን ተጠቅሷል? አንደርስኮር var የሚል ተጠቅሷል። ቢ ላይ ፍሎት አለ። ሲ ላይ ቱ var አለ። ዲ var name። ኤን ስንመለከተው በአንደርስኮር ነው የጀመረው። ይሄ ይፈቀዳል በአንደርስኮር መጀመር። ደግሞ እንትን ብቻ ነው ያዘው፣ ሌተር ብቻ ነው ያዘው። ይሄም የተፈቀደ ነው። ስለዚህ ኤ ትክክለኛ ሐሳብ ነው። ነገር ግን ሌሎችን እያቸው ቢ ፍሎት የሚላለ ፍሎት እንደ ኬወርድ ስለሆነ እንደ ቫሪያብል መጠቀም አንችልም። ስለዚህ ቢ ትክክለኛ ሐሳብ አይደለም ማለት ነው። ሲ ቱ var የሚለው በቁጥር አንድ ቫሪያብል በቁጥር መጀመር ስለማይችል ሲን እንጥለዋለን ማለት ነው። ሲ አይሆንም። ጂ var ዳሽን የሚለው ትክክለኛ አይደለም። ምክንያቱም ዳሽን እንደ ቫሪያብል ላይ አንጠቀመውም። ስለዚህ አንድ ቫሪያብል ኔም ፓተርን አለው አለው ይላሉ። ከነዛ ህጎች መካከል በሎወር ኬዝ መጀመር አለበት። በሎወር ኬዝ መጀመር ይፈቀድለታል። ሁለተኛ ደግሞ በአፐር ኬዝም መጀመር ይችላል፣ በሌተሮች መጀመር ይችላል ማለት ነው። ስለዚህ ሶስተኛ በአንደርስኮር መጀመር ይችላል። አራተኛ ናምበር ቁጥር መያዝ ይችላል። ነገር ግን መጀመሪያ ላይ መግቢያው ላይ መቀመጥ አይችልም። ሚክስ ሶስቱንም መያዝ ይችላል። ሌተርን ናምበርና አንደርስኮርን መያዝ ይችላል። ናምበር እንዳልኳችሁ መጀመሪያ ላይ መቀመጥ አይችልም። አንደርስኮር ሌተር ኤንድ
ናምበር ወይም ቁጥር ብቻ ይሆናል ማለት ነው። ስለዚህ አራተኛ ጥያቄ ኤ ይሆናል ማለት ነው። አምስተኛ ጥያቄ in what way does a compiler differ from an interpreter in the process of programming translation? በፕሮግራም ትራንስሌሽን ጊዜ ወይም ደግሞ ኮምፓይለርና ኢንተርፕሬተር የምንላቸው ፕሮግራም ትራንስሌሽን ናቸው። ከሚለያቸው ነገር አንድ ኮምፓይለር ትራንስሌት ሲያደርግ ኢንታየር ፕሮግራሙን በአንድ ጊዜ ነው እንትን የሚለው ትራንስሌት የሚያደርገው። ኢንተርፕሬተር ደግሞ ላይን ባይ ላይን ነው። እያንዳንዷን ላይን እያለ እየጨረሰ ነው የሚመጣ። ስለዚህ ከዚህ አንጻር ትክክለኛ መልስ የሚሆን ለዚህ ኮምፓይለር ፕሮዲስ አን ኤክሲኪዩቲቭ ፋይል አፍተር ትራንስሌቲንግ ዘሆል ሶርስ ኮድ ሁሉንም ሶርስ ኮድ ከእንትን ካለ በኋላ ምክንያቱም ኮምፓይለር አንድ ሙሉውን ከተረጎመ በኋላ ኤክስኪዩቲብል ፋይል ወይም ደግሞ ኤክስኢ የምንለውን ይፈጥራል። ነገር ግን ኢንተርፕሬተር ከተረጎመ በኋላ ኤክስኪዩቲብል ፋይል አይፈጥርም። ኮምፓይለር ግን አንድ ትርጉም ከሰጠ በኋላ አንድ ሙሉውን ነው የሚተረጉመው። ትርጉም ከሰጠ በኋላ እንደተባለው ፋይል ስለሚፈጥር ትክክለኛ መልስ ይሆናል። እንዲህ ሌሎች የሚሆንበት ምክንያት ለምሳሌ አን ኢንተርፕሬት ኮንቨርት ኢንታየር ፕሮግራም ኢንቱ ባይነሪ ኮድ ቢፎር ኤክስኪዩሽን ምንድነው ጥያቄው እያለ ኢንተርፕሬተር ፕሮግራም ከመስራቱ በፊት ሙሉን ፕሮግራም ወደ ባይነሪ ኮድ ይቀይረዋል እያለን ያለው። ሙሉን ፕሮግራም ወደ ባይነሪ ኮድ የሚቀይርልን ኮምፓይለር ነው እንጂ ኢንተርፕሬተር አይደለም። ስለዚህ የኮምፓይለርን ተግባር ለኢንተርፕሬተር ስለሰጠው ይሄ ትክክለኛ አይሆንም። ቢ የኮምፓይለር ትራንስሌት ላይን ባይ ላይን አት ራን ታይም ምንድነው እያለን ያለው? ኮምፓይለርን በምንጠቀምበት ሰዓት መስመር በመስመር ይተረጉማል እያለን ያለው። ይሄ ደግሞ የኢንተርፕሬተር ስራ ነው እንጂ የኮምፓይለር አይደለም። ስለዚህ ትክክለኛ አይሆንም ማለት ነው። ሲ አን ኢንተርፕሬተር ኦፕቲማይዝ ዘ ኮድ ቢፎር ትራንስሌሽን ኢንተርፕሬተር ከመተርጉሙ በፊት ኮዱን ያሻሽላል ወይም ያሳጥራል እያለ ነው። ይሄ ደግሞ ትክክለኛ ያልሆነ ይሄ ስህተት የሚሆንበት ምክንያት ኮድን ማሻሻል ወይም ደግሞ ኦፕቲማይዜሽን ስራ የሚሰራው ኮምፓይለር ነው። ኮምፓይለር ሙሉ ኮዱን ማለት ነው በአንድ ጊዜ ስለሚያዩ የትኛው መስመር ቢቀነስ ወይም ደግሞ ቢስተካከል ፈጣን እንደሚሆን ማወቅ ይችላል። ኢንተርፕሬተር ግን መስመር ስለሚሄድ ይህን ለማድረግ ይቸገራል ማለት ነው። ስለዚህ ትክክለኛ መልስ የሚሆንልን ዲ ነው ይሆናል ማለት ነው። ጥያቄ what is the output of the code snippet? A int a is equal to 7 print a then print colon then print after decreasing it ይሄን ስንሰራ እንዴት የምናደርገው? መጀመሪያ 7 አለ ኤ አይደለ? በኋላ ፖስት ኢንክሪመንት ነው ያለው። ፖስት ኢንክሪመንት ማለት ቀጣይ ላይ ነው የምንጨምረው፣ ቀጣይ ፕሮሰስ ላይ ነው እንጂ የሚጨምሩት ካሁን ላይ አይጨመርበትም ማለት ነው። ስለዚህ ይሄ መጀመሪያው ምን ይሆናል? 7 ይሆናል። ከዛ በኋላ ኮለመንን ምን ያደርገዋል? ፕሪንት ያደርግልናል። 7 ኮለመን ይሆናል ማለት ነው። ስለዚህ ከነዚህ ውስጥ ሲን እንጥለዋለን ማለት ነው። ከዛ በኋላ ፕሪ ኢንክሪመንት ነው። ከዚህ ኤ አሁን ከዚህ ላይ ሲመጣ የቅድሙ ፖስት ኢንክሪመንት ስለነበር 8 ሆኖ ነው የሚመጣ ማለት ነው። ቀጣይ ኢንክሪመንት ካሁኑ ፕሮሰሲንግ ላይ ማለት ነው 8 ሆኖ የመጣው ኤ ሲቀነስበት ፕሪ ዲክሪመንት ስለሆነ 8 የነበረው 7 ይሆናል ማለት ነው። ስለዚህ ስድስተኛ ጥያቄ ኤ 77 የሚለው ትክክለኛ መልስ ይሆናል ማለት ነው። ሰባተኛ ጥያቄ which of the following most accurately represent the role of an algorithm in the computer programming? በኮምፒውተር ፕሮግራሚንግ ጊዜ አልጎሪዝም የምንለው ዋናው ጥቅሙ ወይም ደግሞ ሮሉ ምንድን ነው እያለን ያለው? ትክክለኛ መልስ የሚሆነው ዲ ነው። it provides step by step logical procedures for solving problems። ለምሳሌ ይሄ ከምግብ አዘገጃጀት ብናየው መጀመሪያ ሽንኩርት ትከትፋላችሁ፣ ከዛ በኋላ ዘይት ታመጣላችሁ፣ ዘይት ታደርጋላችሁ ምናምን እያለ እያንዳንዷን ስቴፕ ሎጂካል ስቴፕዋን ፕሮሲጀሯን የሚያሳየን እንትን ምን ይባላል? አልጎሪዝም ነው። እንደዚህ ነው አልጎሪዝም የሚሰራው። እያንዳንዷን ስቴፕ ሎጂካል ፕሮሲጀሯን የሚያሳይልን ነው ማለት ነው። ስለዚህ ለምሳሌ ኤሌ it is hardware that execute machine instruction ይሄ ሃርድዌር ወይም ደግሞ የሲፒዩ ተግባር ነው እንጂ የአልጎሪዝም እንትን አይገልጽልን። የሮል ኦፍ አልጎሪዝም አይደለም። ቢ ኢት አክትስ
አዝ ትራንስሌተር ቢትዊን ሃይ ሌቭል ኤንድ ማሽን ላንጉጅ። ይሄ ደግሞ የኮምፓይለር ወይም የኢንተርፕሬተር ስራ ነው እንጂ እና አሁን እንዳየነው የኮምፒውተር የአልጎሪዝም ሮል አይደለም ማለት ነው። ኢት ዲፋይንስ ዘ ሲንታክስ ሩልስ ኦፍ ኤ ላንጉጅ። የሲንታክስ ላንጉጅ እንትን የሚለው ፕሮግራሚንግ ላንጉጅ ነው እንጂ አልጎሪዝም አይደለም። ስለዚህ አሁን ባየነው መሰረት ትክክለኛ መልስ የሚሆንልን ዲ ይሆናል ማለት ነው። ይሄ 8ኛው ጥያቄ ብዙ ተማሪዎችን ለማጥመድ ታስቦ የሚመጣ ጥያቄ ነው። በደንብ እንድታዳምጡ ይፈልጋሉ። ሰፖዝ ሲ ፕላስ ፕላስ ፕሮግራም ዩዝስ ኢፍ ኤክስ ኢኳልስ 5 ኢንስቴድ ኦፍ ኢፍ ኤክስ ኢዝ ኢኳል ቱ 5 ዋት ዊል ሃፕን። በሲ ፕላስ ፕላስ ጊዜ ፕሮግራመሩ ኢፍ ኤክስ ኢኳል ቱ ኤክስ ኢኳልስ 5 ቢጠቀም ኤክስ ኢዝ ኢኳል ቱን 5 ከሚጠቀም ማለት ነው። ስለዚህ የመጀመሪያውን ስናየው አሳይመንት ይባላል። እዚህ ኢኳልስ ማለት ነው። ይሄ ምን ለምንድነው? ዋጋ ለመስጠት ያገለግላል። ለምሳሌ ኤክስ ኢኳልስ 5 ብን ስንል ካለን የኤክስ ዋጋ 5 ይሆናል ማለት ነው። ኤክስ ምን ይሆናል ማለት ነው? 5 ይሆናል ማለት ነው። ኮምፓሪዥን የምንለው ደግሞ ኢዝ ኢኳል ቱ ማለት ሁለት የእኩልነት ምልክት ያለው፣ ይሄ ደግሞ ለማነጻጸር ይጠቅማል። ለምሳሌ ኤክስ ኢዝ ኢኳል ቱ 5 ካልን ኤክስ ከ5 ጋር እኩል ነው ብሎ ይጠቀማል ማለት ነው። እየተጠቀምን ያለውን የመጀመሪያውን ኤክስ ኢኳልስ 5 የሚለውን ማለት ነው። ስለዚህ ኤክስ ኢኳል ቱ 5 የሚለውን አምስት ለኤክስ ሰጠልን እንጂ 5 ከኤክስ ጋር እያወዳደረልን አይደለም። ስለዚህ ኢት ኮምፔርስ ኤክስ ቱ 5 ኮሬክትሊ ማለት እያወዳደረ ስላልሆነ ይሄን እንጥለዋለን ማለት ነው። ለማወዳደር የምንጠቀመው ሁለተኛውን ነው። እኛ አሁን እየተጠቀምን ያለ ነው የመጀመሪያውን ስለሆነ ማለት ነው። ኤክስ ኢኳልስ 5 የሚለውን ቢ ኢት ጀነሬትስ ኮምፓይለር ኤረር። ኮምፓይለሩ እናንተ ኤክስ ኢዝ ኢኳል ቱ ወይም ደግሞ ኤክስ ኢዝ ኢኳል ቱ ብላችሁ ተጠቀማችሁ ምንም አይነት ምንም ችግር አይፈጠርበትም። ስራውን እንደ ወትሮ ያካሄዳል። ምክንያቱም እናንተ ናችሁ እንጂ የተሳሳታችሁት ኮምፓይለሩ ለመተርጎም ይሄ ደግሞ ምን ይባላል? በሲ ፕላስ ህግ መሰረት ስህተት ወይም አይደለም። ኮምፓይለሩ ኮዱን ሳያቆም ነው የሚያሳልፈው። ይህ አይነቱ ስህተት ምንድነው? ሎጂካል ኤረር በመባል ይታወቃል። እና ኮምፓይለሩ ከመተርጎም አይለውም። እናንተ ግን የሚመጣባችሁ ስህተት ሊሆን ይችላል ማለት ነው። ለእናንተ ነው እንጂ ኮምፓይለሩ ያሳልፏል ምን ጊዜ ኤክስ ዊዝ ትሩ ኤክስን ኮምፔር አያደርግልንም ወደ ከትሩ ጋር። ጥያቄው ላይ ምንም አይነት የውድድር ስራ እየተደረገ ሳይሆን አሳይመንት ነው፣ እየሰየመ ነው እንጂ ያለው ዋጋ እየሰጠ እያወዳደረ ስላልሆነ እሱንም እንጥረዋል። ትክክለኛ መልስ የሚሆንልን ዲ ነው። ዲ ታሳይንስ 5 ቱ ኤክስ ለ5 ለኤክስ አሳይን እያደረገ ነው። ስለዚህ ትክክለኛ መልስ እሱ ነው። 8ኛ ጥያቄ ዲ ይሆናል ማለት ነው። 9ኛ ጥያቄ in order to access your Telegram account you have to log in using your username and password. Which logical operator it is to use verify both credential during login? ምንድነው ጥያቄው እያለን ያለው? እናንተ ቴሌግራም አካውንታችሁን ሎጊን እንደ አዲስ ሎጊን ለማድረግ ስትፈልጉ ዩዘር ኔም እና ፓስወርዳችሁ ይጠየቃል። በዚህ ጊዜ የትኛው ሎጂካል ኦፕሬተር ነው የሚሰራው ነው እያለን ያለው። ከዚህ ላይ ማሰብ ያለባችሁ እናንተ ቴሌግራማችሁን ልከፍቱ ስትሉ ፓስወርዳችሁን ብትሳሳቱ ወይም ደግሞ ዩዘር ኔማችሁን ብትሳሳቱ ከሁለቱ አንዱ ብትሳሳቱት አያስገባችሁም። ስለዚህ ሁለቱም ልክ መሆን አለባችሁ። ስለዚህ ሁለቱም ልክ መሆን ያለበት ኤንድ ስለሆነ ሁለቱም ትሩ መሆን ስላለባቸው ሁለቱም መስት ነው። ይሄ ሁለቱም ቦዝ መስት ትሩ መሆን ስላለባቸው 9ኛ ጥያቄ ኤ እንለዋለን ማለት ነው። ሰፖዝ C++ ታስክ ዊዝ ሃሽታግ ኢንክሉድ iostream what does this line do? በሲ ፕላስ ፕላስ ፕሮግራም ጊዜ በሃሽታግ ኢንክሉድ iostream ሲጀምሩ ይሄ ላይን ምንድነው እያለን ያለው? iostream ማለት በመጀመሪያ ኢንፑት አውትፑት ስትሪም ማለት ነው። ስለዚህ የሚልልን ኢንፑት አለ አውትፑት አለ፣ የነሱ ፍሎ ኦፍ ዳታ ነው የሚልልን ማለት ነው። ስለዚህ ኢንፑት እና አውትፑት ነው የሚቆጣጠር ማለት ነው። ስለዚህ በግልጽ ከዚህ ላይ ከተቀመጡት እንትኖች ትክክለኛ መልስ የሚሆንልን አዲስ ኢንፑት ኦር አውትፑት ፋንክሽናሊቲ የሚለው ትክክለኛ መልስ ይሆንልናል። ቪዲዮ በዚህ ጨርሰን በቀጣይ እስከምንመጣ ድረስ ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱ ለመግለጽ እንወዳለን። ስለምትከታተሉን ከልብ እናመሰግናለን።